ሰላም ጤና ይስጥልኝ ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በዚህ ቪዲዮ ላይ ስለ እግር እብጠት የምንመለከት ይሆናል። በሕክምና ዓለም ኢዴማ በመባል የሚታወቀው የእግር እብጠት በሰውነታችን ህብረ ህዋሳት ውስጥ ከመጠን በላይ ፈሳሽ ሲከማች የሚፈጠር በጣም የተለመደ ችግር ነው። ዛሬ በዚህ ቪዲዮ ላይ የእግር እብጠትን ከውስጥ ለመከላከል የሚረዱ ዋና ዋና ቪታሚኖችንና እብጠቱን በአንዴ ለማጥፋት የሚረዱ 5 ፈጣን የቤት ውስጥ መፍትሄዎችን እናያለን። እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ ማድረጋችሁንም እንዳትረሱ። አሁን በቀጥታ ወደ ጉዳይ ሰልፍ የእግር እብጠትን የሚያጠፉ ዋና ዋና ቪታሚኖችን እንመልከት። ብዙ ጊዜ የቪታሚንና ማዕድናት እጥረት ሰውነታችን ፈሳሽን በአግባቡ እንዳይቆጣጠር ያደርገዋል። እነዚህ 3 ንጥረ ነገሮች እብጠትን ከስር መሰረቱ ይከላከላሉ። የመጀመሪያው ማግኒዥየም ነው። በሰውነታችን ውስጥ የፈሳሽና የጨው መጠንን ያስተካክላል። ማግኒዥየም ሲያንስ ሰውነታችን ውሃ ይይዛል። በቀን ከ200 እስከ 400 ሚሊግራም ማግኒዥየም መውሰድ እብጠትን በእጅጉ ይቀንሳል። ማግኒዥየምም ለማግኘት እንደ አቮካዶ፣ ስፒናች፣ አልሞንድ ማለት ለውዝ እና እንደ ሙዝ ያሉ ምግቦችን መመገብ አስፈላጊ ነው ማለት ነው። እነዚህም የእግር እብጠትን በቶሎ እንድትከላከሉ የሚያደርጉ ምግቦች ናቸው ማለት ነው። ሌላው ቪታሚን ቢ1 ነው። የቪታሚን ቢ1 እጥረት በሰውነታችን ውስጥ የሶዲየም እና ፖታሲየም ስርጭትን በማስተጓጎል ለከፍተኛ የእግር እብጠት ይዳርጋል። በተለይ የስኳርና የተጣሩ ካርቦሃይድሬት ማለትም ነጭ ዳቦና ፓስታ አጠቃቀማችሁን ቀንሳችሁ በቪታሚን ቢ የበለጸጉ ምግቦችን መውሰድ ይኖርባችኋል ማለት ነው። ሌላው ቪታሚን ሲ ነው። የደም ስሮቻችሁ በማጠናከር ፈሳሽ ወደ ውጭ እንዳያመልጥና ቲሹ ውስጥ እንዳይከማች ያደርጋል። እናም ለቫይታሚን ሲ ደግሞ ብርቱካን፣ ሎሚና እንጆሪ ፍቱን ናቸው ማለት ነው። እስቲ አሁን ደግሞ እብጠቱን ወዲያው ለማስታገስ የሚረዱ 6 ፈጣን መፍትሄዎችን እንይ። አንደኛውና የመጀመሪያው የቤት ውስጥ ምርጥ መላው እግርን ከፍ አድርጎ መተኛት ነው። በሰውነት ውስጥ ያለውን ደምና ፈሳሽ በስበት ኃይል ምክንያት ወደ ታች ይሳባል። ቀኑ ሙሉ ስትቆሙ ወይም ደግሞ ስትቀመጡ ፈሳሽ እግራችሁ ላይ ይከማቻል። እግርን ከልብ ከፍታ በላይ ከፍ ስታደርጉ ወይም ደግሞ ስበት ኃይሉ የተገላቢጦች ስለሚሆን የተጠራቀመው ፈሳሽ በቀላሉ ወደ ልብና ወደ ኩላሊት እንዲፈስ ያደርገዋል። ኩላሊትም ይህንን ትርፍ በፈሳሽ በሽንት መልክ ያስወግዷል ማለት ነው። ስለዚህ አልጋ ወይም ደግሞ ምንጣፍ ላይ ምንጊዜም በጀርባ ነው መተኛት ያለባችሁ። ከዛም ከ3 እስከ 4 ጥቅጥቅ ያሉ ትራሶችን እግር ስር በማድረግ ወደ ላይ ከፍ ማድረግ ማለትም እግራችሁ ከደረታችሁ ከፍ እንዲል ማድረግ። በዚህ ሁኔታ በቀን 3 ጊዜ ለእያንዳንዱ ዙር ከ20 እስከ 30 ደቂቃ ዘና ብሎ መቆየት ይኖርባችኋል ማለት ነው። ይህንንም በየቀኑ በተደጋጋሚ ማድረግ ነው ቶሎ ለውጥ እንድታገኙ የሚያደርጋችሁ ማለት ነው። ስለዚህ መሰላቸት የለባችሁም ማለት ነው። ሌላኛውና ሁለተኛው የኤፕሰም ጨው የሞቀ ውሃ እጥበት ነው። የኤፕሰም ጨው ተራ የገበታ ጨው አይደለም። ማግኒዥየም ሰልፌት የተባለ ማዕድን ነው። ማግኒዥየም በቆዳችን በኩል የመሰረዝ ከፍተኛ አቅም አለው። ወደ ቆዳ ሲገባ ደግሞ የደም ቧንቧዎች እንዲለጥጡና እንዲከፈቱ ያደርጋል። የጡንቻ መወጠርን ያስታግሳል። እንዲሁም የተጠራቀመውን ፈሳሽ ኦስሞሲስ በተባለ ሳይንሳዊ ሂደት ከቲሹዎች የሚያስወግድ ይሆናል ማለት ነው። ስትጠቀሙም እግርን የሚሸፍን ጥልቅ ባልዲ ውስጥ ለብ ያለ ውሃ መሙላት አስፈላጊ ነው። ከዛ ግማሽ ኩባያ የኤፕሰም ጨው ጨምሮ ማማማት። ከዛም እግርን ለ15 እስከ 20 ደቂቃ ዘብዝፎ ማቆየት። ከዛም በላይ ማቆየት እንግዲህ ቆዳን ስለሚያሻክር ከ20 ደቂቃ በላይ ማቆየት የለባችሁ። ስለዚህ ይህንን ጥንቃቄ ማድረግ ይኖርባችኋል ማለት ነው። ስለዚህ ሁለተኛው የኤፕሰም ጨው የሞቀ ውሃ እጥበት ሌላኛው ለእግር እብጠት የቤት ውስጥ ወሳኝ መፍትሄ ነው ማለት ነው። ቀጣዩና ሶስተኛው የደም ዝውውርን የሚያነቃቁ እንቅስቃሴዎችን ማድረግ ነው። በእግራችን የባህሪ ጡንቻዎች ውስጥ ያሉ የደም ስሮች ልክ እንደ ሁለተኛ ልብ ያገለግላሉ። ስትራመዱ ወይም ደግሞ እግራችሁን ስታንቀሳቀሱ እነዚህ ጡንቻዎች ይኮማተራሉ። ሲኮማተሩ ደግሞ በውስጣቸው ያሉትን የደም ስሮች በመጨቅጨቅ ደምና ፈሳሽ ወደ ልብ እንዲሄድ ፓምፕ ያደርጋሉ። ካልተንቀሳቀሳችሁ ግን ይሄ ፓምፕ የሚቆም ይሆናል ማለት ነው። ስለዚህ ለረዥም ሰዓት የምትቀመጡ ከሆነ በየሰዓቱ ተነስቶ ለ5 ደቂቃ መራመድ፣ በተቀመጣችሁበት ቦታ የእግር ጣቶችን ወደ ላይ ማውጣት ወይም ደግሞ ወደ ታች መዘርጋት ያሉ ቀላል እንቅስቃሴዎችን ማድረግ፣ እንዲሁም እግርን በክብ ቅርጽ ማለትም ቁርጭምጭሚታችሁን በክብ ቅርጽ ማሽከርከር ወይም ደግሞ ማሸት ማለት ነው። ይህንንም ደግሞ 10 ጊዜ መድገም አስፈላጊ ነው ማለት ነው። አራተኛው የቤት ውስጥ መፍትሄ እግርን ወደ ላይ ማሸት ነው። እንግዲህ በሰውነታችሁ ውስጥ ሊምፋቲክ ሲስተም የተባለ የፈሳሽ መውረጃ መስመር አለ። እግር ሲያብጥ ይህ መስመር ይጨናነቃል። በእጃችን ቀለል ያለ ግፊት ስታደርጉ ወይም ደግሞ የታገደውን ፈሳሽ በእጅ ግፊት አማካኝነት ወደ ዋናው የፈሳሽ መውረጃ መስመር የሚያመራ ይሆናል ማለት ነው።
ይህንንም እግር ላይ ግጭትን ለመቀነስ የኮኮናት ወይም ደግሞ የወይራ ወይም እንዲሁም የህፃናት ዘይት መቀባት፣ ከዛም ማሸት መጀመር ያለባችሁ ከእግር ጣቶቻችሁና ከተረከዝ ነው። ዋናው የእጅ እንቅስቃሴው ሁልጊዜም ወደ ላይ ማለትም ወደ ጉልበትና ወደ ጭን አቅጣጫ መሆን አለበት። ወደ ታች ማሸት እብጠቱን ስለሚያባብስ ጥንቃቄ ማድረግ ይኖርባችኋል። አምስተኛው የውሃ አጠቃቀምንና ጨውን ማስተካከል ነው። ይሄ የሚገርም የተፈጥሮ ህግ ነው። ውሃ ስናሳንስ ሰውነታችን የውሃ እጥረት መጣ የሚል ፍርሃት ያለው ውሃ በሙሉ በቲሾች ውስጥ አጥብቆ መያዝ ይጀምራል። በቂ ውሃ ስትጠጡ ግን ሰውነታችሁ ይረጋጋና የያዘውን ትርፍ ፈሳሽ ይለቃል። በሌላ በኩል ጨው ውሃን የመሳብ ባህሪ ስላለው የበላነው ጨው በሙሉ እግራችን ላይ ውሃ እንዲከማች ያደርጋል። ስለዚህ በቀን ቢያንስ ከ8 እስከ 10 ብርጭቆ ማለትም 2 ሊትር ውሃ በላይ ንጹህ ውሃ መጠጣት ይኖርባችኋል። እንዲሁም የታሸጉ ምግቦችን፣ ቺፕሶችንና ጨው የበዛባቸውን ምግቦች ማስወገድ ይኖርባችኋል ማለት ነው። የመጨረሻውና 6ኛው የሎሚ ውሃ ነው። ጠዋት የሎሚ ውሃ መጠጣት ደግሞ መርዛማ ነገሮችንና ትርፍ ፈሳሽን ከሰውነት ያስወግዳል። ስለዚህ ሁሌ ጠዋት ምግብ ከመመገባችሁ በፊት በባዶ ሆድ የሎሚ ውሃ መጠጣት ሌላኛው ወሳኝ የሆነ መፍትሄ ነው ማለት ነው። እንግዲህ ውድ ቤተሰቦች እነዚህን መፍትሄዎች ለአብዛኛው ሰው ፈጣን እፎይታን ይሰጣሉ። ነገር ግን ማስታወስ ያለባችሁ ነገር የእግር እብጠት አንዳንድ ጊዜ የልብ፣ የኩላሊት ወይም ደግሞ የጉበት በሽታ ምልክት ሊሆን ይችላል። እብጠቱን ከአንድ እግር ላይ ብቻ ከሆነ ህመም ካለው ወይም ደግሞ የመተንፈስ ችግር ካጋጠማችሁ በአስቸኳይ ዶክተር ማማከር ይኖርባችኋል ማለት ነው። እንግዲህ ለዛሬ የነበረኝ አጠር ያለ መረጃ ይህንን ይመስላል። ከዚህ ጋር ተያይዞ ማንኛውም ሀሳብ፣ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። ይህንን ቪዲዮ ላይክ እና ሼር በማድረግ ሌሎችንም ማስተምሩ ላለው እንዲሁም ሰብስክራይብ ማድረግም እንዳይረሳ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ።